ከአክሱም ዙፋን ንግሥት ማክዳ ተነሳች፣ የሰለሞንን ጥበብ ልትጎበኝ መጣች። ቀለበቱን ሰጣት የቃል ኪዳን ምልክት፣ የልጇ መታወቂያ የዘር ሐረግ ብስራት። ምኒልክም አደገ ኃይሉን አሟላ፣ አባቱን ፍለጋ ኢየሩሳሌም ገባ። ቀለበቱን ባየ ጊዜ ሰለሞን አለቀሰ፣ ልጄ ነህ ብሎ በክብር አነገሠ። በመላው ዓለም የሰለሞን ማህተም እየተባለ የሚጠራው የሰለሞን ቀለበት ወዴት ተሰወረ? ኢትዮጵያ ነገስታት ለ3000 ዓመታት በእጃቸው እያጠለቋት የመንግስታቸው መታያ መለያ ምልክት የነበረችው የሰለሞን ቀለበት ወዴት አለች? ከመጨረሻው የሰለሞን ነገስታት ከአፄ ኃይለ ሥላሴ በኋላ ይህ ቀለበት ተሰወረ፣ ጠፋ ወይስ በአንድ ቦታ ላይ ይገኛል? ስለዚህ ቀለበት ዓለም አቀፍ ተመራማሪዎች፣ አጥኚዎች ምን አሉ? ከኢትዮጵያ ጋር በተገናኘውስ ጉዳይ ላይ ምን ተብሏል? ሰላም ጤና ይስጥልን፣ እንደምን ቆያችሁን? የኢትዮጵያ አምባ ሚዲያ ቤተሰቦቻችን መርሃ ግብራችንን ጀምረናል። ሰብስክራይብ በማድረግ አብራችሁን ሁኑ። እንደዚሁም ይሄ ፕሮግራም ብዙ ሰዎች ጋር ይደርስ ዘንድ ላይክ አድርጉልን፣ ሼር አድርጉት። ሀሳብ አስተያየታችሁንም እንቀበላለንና ጻፉልን። በዛሬው መርሃ ግብራችን ስለ ሰለሞን ቀለበት ነው ልናወሳ የወደድነው። የብዙሃኑን ቀልብ የሚገዛ የተመራማሪዎችንም አቅም አሟጦ የወሰደ ጉዳይ ነው። እስከዛሬም ድረስ መልስ ያልተገኘለት ነው። ከሀገራችን ኢትዮጵያ ጋር በተለይ ከኢትዮጵያ ኦርቶዶክስ ተዋህዶ ጋርም የሚገናኝ ጉዳይ ነው። ጉዳያችን ስለሆነ በሰፊው እናነሳዋለን። የሰለሞን ቀለበት በታሪክ ውስጥ ምን ያህል ቦታ አላት? ተመራማሪዎችስ ምን ብለው ጽፈዋል? የሚለውን እንደመነሻ እንመልከት። የሰለሞን ማህተም ወይም ዘ ሲል ኦፍ ሰለሞን በመባል ነው የምትታወቀው። ንጉስ ሰለሞን በመለኮታዊ ኃይልን የያዘች ስለሆነች ምድራዊውን ዓለም የሚታየውን ስጋዊውንም ዓለም እንደዚሁም ደግሞ ረቂቁንም ዓለም ይገዛበት ያስተዳድርበት ነበረ። በዚህ የሰለሞን ቀለበት ይባላል። ስለዚህ የተወሰኑ መጽሐፍቶችን እንመልከት። ስለዚህ ምስጢራዊ ቀለበት ማን ምን ብሎ ጽፏል የሚለውን ማለት ነው። ዘ ቴስታመንት ኦፍ ሰለሞን ወይም የሰለሞን ኪዳን የተሰኘ ጥንታዊ መጽሐፍ አለ። ከአንደኛው እስከ 5ኛው መቶ ክፍለ ዘመን ባለ ጊዜ ውስጥ ነው ይሄ መጽሐፍ የተጻፈው ተብሎ ይገመታልና ስለ ሰለሞን ቀለበትም እንደ ዋነኛ ምንጭ የሚጠቀሰው ይሄ ዘ ቴስታመንት ኦፍ ሰለሞን የተሰኘ ጥንታዊ መጽሐፍ ነው። በዚህ መጽሐፍ ላይ እንዲህ የሚል ሐሳብ ቀርቧል። ጌታ አምላክ በሊቀ መላእክት ቅዱስ ሚካኤል እጅ ማህተሙን ወደ ሰለሞን ላከ። ቀለበቱ የከበረ ድንጋይ የተቀረጸበት ማህተም ነበረው። በዚህም አጋንንትን ሁሉ ያስርበት ነበረ የሚል ቃል ተገልጿል። ሁለተኛ የምናየው መጽሐፍ ደግሞ ታዋቂ የአይሁድን ምስጢራዊነት የሚያጠና ጌርሾም የተባለ የታሪክ ተመራማሪ የሰለሞን ማህተም መጀመሪያ ላይ ለጥበቃ የሚያገለግል ድግምት የነበረ ሲሆን ራሱን የቻለ የአይሁድ ምልክት ከመሆኑ በፊት በተለያዩ ባህላዊ ቅርሶች ውስጥ ይታይ ነበረ ሲል ጽፏል። በመጽሐፍ ቅዱስም እንግዲህ በቀጥታ የሰለሞን ቀለበት የሚል ቃል በቃል ባይጻፍም ነገር ግን ለሰለሞን ብዙ አይነት ጥበብ እንደተሰጠው በመጽሐፈ ነገሥት ውስጥም እንደዚሁም ደግሞ ከማህተም ጋር የተገናኘ ቀደም ሲል እንዳልነው የሰለሞን ቀለበት ማህተም እየተባለ ነው በዓለም የሚታወቀውና ከማህተም ጋር በተያያዘ እንግዲህ መኃልየ ዘሰለሞን ላይም በሰፊው ተጽፏል። በቀጥታ ግን ቀለበት የሚል ቃል በመጽሐፍ ቅዱስ ውስጥ አናገኝም። በአዋልድ መጽሐፍት ላይ ግን እንዳለ ይሄ ነገር ይታመናል። በተለይ በድርሳነ
ሚካኤል ላይ እና በሌሎችም አዋልድ መጽሐፍት ላይ በተለያየ መንገድ ስለ ሚስጥራዊው የሰለሞን ቀለበት ተጽፏል ማለት ነው። በተለያዩ ሃይማኖቶች የሰለሞን ቀለበት እንዴት ይታያል? ጉዳዩ ዓለም አቀፍ ጉዳይ ነው። ጥንታዊም ነገር ስለሆነ በተለያየ ሃይማኖት ውስጥ በተለያየ ባህል ውስጥ ይንጸባረቃል እና መጀመሪያ የአይሁድ እምነት ውስጥ የሰለሞን ቀለበት እንዴት ትታያለች የሚለውን እንመልከት። በአይሁድ እምነት ውስጥ የሰለሞን ቀለበት የክብር እና የስልጣኔ ምንጭ ተደርጎ ነው የሚወሰደው። በሰማያዊ ኃይልና በምድራዊ ኃይል መካከል ያለውን ነገር አንድ ላይ አገናኝቶ የመግዣ ጥበብ አድርገው ይመለከቱታል። ባለ 6 ጫፍ አድርገው እንደ አርማነትም ይጠቀሙበታል ማለት ነው። በእስልምና ሃይማኖት ውስጥም የሰለሞን ቀለበት ጉዳይ ይነሳል። በቁርአን ላይ ሱለይማን አጋንንትንና ነፍሳትን የማዘዝ ስልጣን እንደነበረው ይገልጻል። ሱለይማን ጂኒዎችን በማህተሙ በማሰር ለግንባታና ለባህር ውስጥ ፍለጋ ይጠቀምባቸው እንደነበረም በእስልምና መጽሐፍቶች ውስጥ ተጽፏል ማለት ነው። በእስልምና እምነት ዘንድም የሰለሞንን ሚስጥራዊ ቀለበት ባለ 6 ጫፍ ያላት ኮከብ አድርገው ነው የሚስሉት። ከኢትዮጵያ ጋር በተገናኘ አሁን ብዙ ጊዜ 8 ጫፍም ተደርጎ ስለሚወሰድ በእስልምናው እና በአይሁድ እምነት ውስጥ ግን ባለ 6 ጫፍ የሰለሞን ቀለበትን ይጠቀማሉ። በምልክቶቻቸው ውስጥም ያኖሯቸው ነበረ። ይህ ቀለበት እንግዲህ ብዙ የተባለለት ነው። በዓለም አቀፍ ተመራማሪዎች ዘንድ ቀልባቸውን የሳበ ጉዳይ ነው። ብዙ ጽፈዋል፣ ብዙ ፈልገዋል፣ ብዙ አጥኚዎች ተመራምረውበታል እና ይሄ ጉዳይ እንደው ከሀገራችን ኢትዮጵያ ጋር በተያያዘስ የሚያገናኘው ነገር አለ ወይ የሚለውን ነገር ዛሬ ከስረ መሰረቱ ጀምረን እንመለከታለን። በኢትዮጵያ ታሪክ ውስጥ የሰለሞን ቀለበት ከንግስት ማክዳ ወይም ንግስተ ሳባ ከምንላት ንግስት ጋር የቃል ኪዳን እና የስጦታ ምልክት ተደርጎ ነው የሚታየው። እንግዲህ ክብረ ነገስት በተባለው ታላቁ መጽሐፍ ላይ እንደተጻፈው ንግስተ ሳባ የንጉስ ሰለሞንን ጥበቡን ለማየት በእንቆቅልሽ ልትፈትነው ወደ ኢየሩሳሌም ከሄደች በኋላ ልጅ ተጸነሰ። ስለዚህ ንጉስ ሰለሞን ያ የተወለደው ልጅ ወንድ ከሆነ ብሎ የጣቱን ምልክት አውልቆ ሰጣት። ይሄ ልጅ አድጎ አባቱን ሊጠይቅ ወደ ኢየሩሳሌም ሲሄድ ንጉስ ሰለሞን እንዲያውቀው ምልክት የሆነው ዘንድ ነው ይሄንን ቀለበት የሰጠው በሚል ይሄንን ጉዳይ ሰፋ አድርጎ ክብረ ነገስት ይተነትናል። ሰለሞንም ቀለበቱን አውልቆ ለንግስቲቱ ሰጣት። ይህም በእኔና ባንቺ መካከል በሚወለደውም ልጅ መካከል ምልክት ይሁን አላት ሲል ይሄ ቀለበት በሁለቱ መካከል የቃል ኪዳን እንደዚሁ በመሃላቸው ደግሞ ልጅ ስላለ የማስታወሻም ትልቅ ስጦታ ተደርጎ ቀርቧል ማለት ነው በክብረ ነገስት በተሰኘው መጽሐፋችን ላይ። እንግዲህ ምኒልክ አንደኛ ተወልዶ አድጎ አባቱን ፍለጋ ወደ ኢየሩሳሌም በሄደም ጊዜ ይሄን ቀለበት አድርጎ ነው የሄደው። ጠቢቡ ንጉስ ሰለሞንም ልጁ መሆኑን ያወቀው ይሄንን ቀለበት በእጁ ላይ ስላየው ነውና ምኒልክ አንደኛ ወደ ሀገሩ ወደ ኢትዮጵያ ሲመለስ እንግዲህ ሰለሞኒክ ዳይናስቲ የሰለሞን ስርወ መንግስት በኢትዮጵያ ተመስርቷል። ላለፉት 3000 ዓመታት በዚህ የሰለሞን ስርወ መንግስት ነው እንግዲህ ነገስታት በሀገራችን በኢትዮጵያ እየተፈራረቁ ሲነግሱ የነበረው። መሀል ላይ ይሄ ሲስተም የመቋረጥ ነገር ይፈጠራል። መልሶ ደግሞ ወደዚሁ ሲስተም እየተመለሱ እንግዲህ ሰለሞናዊ ስርወ መንግስት በምኒልክ አንደኛ ተመስርቶ ለበርካታ ዓመታት ኢትዮጵያን ሲያስተዳድር የነበረ ነው ማለት ነውና ይሄ ቀለበት በዚህ በሰለሞናዊ ስርወ መንግስት ውስጥስ ምን አይነት ድርሻ ነበረው? ነገስታቱ በምን መንገድ ይጠቀሙት ነበረ የሚለውን እንግዲህ ስናይ በጣም እንደ አርማቸው አድርገው ወደ ውጭ ሀገራት በሚልኳቸው ደብዳቤዎች ላይ በተለያዩ ማህተሞቻቸው ላይ የሰለሞን ቀለበት እንደ ምልክት እንደ ማህተም ተደርጎ ነበርና ስለዚህ ጉዳይ ኢትዮጵያዊ ነገስታት የሰለሞንን ቀለበት በምን መንገድ ይጠቀሙበት እንደነበረ የውጭ ጸሐፍቶችም አጥኞችም የጻፏቸው ነገሮች ደግሞ እንመልከት። ሰር ጄራልድ ላንግስተን የተባለ ጸሐፊ ዘ ሲል ኦፍ ኢትዮጵያ በተሰኘ መጽሐፉ ይህ ሰው ያጠናው በኢትዮጵያ ምልክቶች ዙሪያ ነው። ኢትዮጵያውያን የሚጠቀሟቸውን ምልክቶች ባጠናበት መጽሐፉ ላይ ስለ ሰለሞን ቀለበት ሲገልጽ እንደዚህ ብሏል። የሰለሞን ማህተም ለኢትዮጵያ ነገስታት እንዲሁ ለጌጥ ብቻ የሚጠቀሙበት ነገር አልነበረም። ከዳዊት ዘር ለመወለዳቸውና በተራራማ ሀገር ላይ ለመግዛት ካላቸው መለኮታዊ መብት የተሰጠ የመጨረሻው ማረጋገጫ
ነው እንጂ ብሎ ምን ያህል ዋጋ እንዳለው በእነዚህ ነገስታት እንግዲህ ስልጣን እንዲይዙ የሰለሞን ዘር መሆን አለባቸው። ይህም ቀለበት የመለኮታዊ ኃይል እግዚአብሔር እንደቀባቸው የሚያረጋግጡበት ነገር ነው ብሏል። ሌላው ታዋቂው ሴማዊ ቋንቋዎችን ጨምሮ ስለ ኢትዮጵያ ታሪክ በደንብ አድርጎ ያጠናው ምሁር ኤድዋርድ ኡለንዶርፍ የተባለ ሰው የንግስተ ሳባንና የሰለሞንን ታሪክ ከቀለበቷ ጋር አገናኝቶ በጻፈው ጽሁፉ እንደዚህ ብሏል። በኢትዮጵያዊው የክብረ ነገስት ትውፊት ውስጥ ቀለበቱ በኢየሩሳሌም የሰለሞን መስመርና በኢትዮጵያ በተመሰረተው አዲሱ ስርወ መንግስት መካከል ያለው ልዩነት የሚያገናኝ የመታወቂያ ምልክት ሆኖ ያገለግላል ብሏል። ሌላው ሰር ኢኤ ዋሊስ በእጅ የተባለ ሰው ይህ ሰው ክብረ ነገስትን ወደ እንግሊዘኛ የተረጎመ እንደሆነ ይነገራል። በኢትዮጵያ ጥንታዊነት ላይ ብዙ ምርምርና ጽሁፎችን የጻፈ ሰው ነው። ዘ ኪውን ኦፍ ሼባ ኤንድ ሄር ኦንሊ ሰን ምኒልክ በተሰኘ መጽሐፉ ላይ ለማክዳ የተሰጣት ቀለበት ከስጦታ በላይ ነበረ፣ ምስጢራዊ ትስስርም ጭምር ነው። በኢትዮጵያውያን የታሪክ ጸሐፍት እይታ የሰለሞንን ጥበብና የእስራኤልን አምላክ ጥበቃ ወደ ሀበሻ ምድር ያመጣ መሳሪያ ነው ሲል እንግዲህ ይሄም ታላቅ ተመራማሪ ጽፏል ማለት ነው። ስለዚህ ሰለሞን ቀለበት በኢትዮጵያ ነገስታት ታሪክ ውስጥ ያለውን ቦታ እንዴት አድርገው እንደሚጠቀሙበት ብዙ ጥናት ተደርጓል፣ ብዙ ጽሁፍ ተጽፏል ማለት ነው። ስለዚህ ይሄንን ካየን ዘንዳ ይህ የሰለሞን ስርወ መንግስት ኢትዮጵያን ለ3000 ዓመት ካስተዳደረ በኋላ እንደምናውቀው የመጨረሻው ንጉስ አጼ ኃይለ ሥላሴ ናቸው። እሳቸው ከስልጣን ከለቀቁ በኋላ ይሄ ምስጢራዊ ቀለበት የት ሄደ የሚለው ትልቁ ጥያቄ ነው። በዚህ ጋር የሚነሱት ነገሮች መላምቶች ናቸው። የታሪክ አጥኚዎች፣ ተመራማሪዎች አጥንተው ከዚህ በፊት የነበረውን ቀለበቷ በምን ሁኔታ ትሸጋገር እንደነበረ ከአንዱ ወደ ሌላው እጅ እንዴት አድርጋ ትተላለፍ እንደነበረ አጥንተው ተመራምረው የሚያስቀምጡት መላምት ነው እንጂ ያለው በትክክል አሁን ላይ እዚህ ቦታ ትገኛለች የሚል መረጃ የለም። ግን የሚሰጡትን መላምቶች እንፈትሻቸው፣ እንመልከታቸው። የመጀመሪያው አፄ ኃይለ ሥላሴ ይህንን ቀለበት እንደ ግል ንብረታቸውና እንደ ስርወ መንግስታቸው መለያ ይመለከቱት ነበረ። ታላቅ ቦታ ነበራቸው። ታላቅ ጥንቃቄ ያደርጉለት ነበረ። በ1967 ዓመተ ምህረት ደርግ እንግዲህ ስልጣንን ሲይዝ ብዙዎቹን የቤተ መንግስቶቹን ንብረት ወርሷል። ነገር ግን ይህንን ቀለበትን አልወረሰውም ብለው የሚያስቀምጡ ሰዎች አሉ። ካልወረሰው ምን ሆነ ሲባል ደግሞ በ1967 ደርግ ሀገሪቱን ሲቆጣጠር ከሀገር የሸሹ የንጉሳዊ ቤተሰቦች ወደ ለንደንም ወደ አሜሪካም ተሰደው ሄደው ነበረ። ያኔ ታዲያ ሲሰደዱ ይህንን ቀለበትና ሌላ በጣም ወሳኝ የሆኑ ቅርሶችን ይዘው እንደወጡና በአሁኑ ወቅት ምናልባት በእነዚህ በንጉሳዊ ዘሮች እጅ በለንደን አሊያም በአሜሪካ ይሄ ቀለበት ሊገኝ ይችላል ብለው መላምታቸውን የሚያስቀምጡ አካላት አሉ። ሁለተኛው መላምት ደግሞ እንግዲህ ምኒልክ አባቱ ሰለሞንን ሊጠይቅ በሄደ ጊዜ ቀለበቱን አድርጎ ነው የሄደው። ሲመለስ ከቀለበቱ በተጨማሪ እንግዲህ ታቦተ ጽዮንን ይዞ እንደመጣ ይታወቃልና ቀለበቱም አንድ ላይ አብሮ ስለመጣ ታቦተ ጽዮን በምትገኝበት ቦታ ይሄ ምስጢራዊ ቀለበትም ሊኖር ይችላል ብለው መላምት የሚያስቀምጡ ሰዎች ወይም ተመራማሪዎች አሉ ማለት ነው። ስለዚህ ታቦተ ጽዮን በምትጠበቅበት ምስጢር ልክ ይሄም ቀለበት እየተጠበቀ ይገኛል የሚል መላምትም ይቀርባል ማለት ነው። ሌላው ተሰወረም ብለው የሚያስቡ አሉ። ለምሳሌ ግርሃም ሃንኮክ ዘ ሳይን ኤንድ ዘ ሲል በተሰኘ መጽሐፉ ላይ የሰለሞን ማህተብ በአካል የት እንዳለ ማወቅ ልክ እንደ ታቦተ ጽዮን ሁሉ ታሪክን ከእጣ ፈንታ ጋር በማገናኘት የኢትዮጵያ ትልቅ ምስጢር ሆኖ ቀጥሏል ብሏልና ተሰውሮ በኢትዮጵያ ቢገኝም ግን በቃ በአንድ ቦታ ላይ ተሰውሮ ይገኛል የሚል መላምትም ይቀርባል ማለት ነው። ስቲቨን ካፕላን የተሰኘ ጸሐፊ ደግሞ ምን ብሏል? በ1967 አብዮት የሰለሞን ምልክቶች በይፋ ከህዝብ እይታ እንዲርቁ ተደርገው ነበረ። ልክ ደርግ ሀገሪቱን በተቆጣጠረ ጊዜ ምንም አይነት የንጉሳውያንን አሻራ፣ ምንም አይነት የሰለሞን ዳያናሲቲን ነገር በኢትዮጵያ ምድር ማየት አልፈለገም።
በዛን ወቅት ብዙ ነገሮች ሲወድሙ ነበርና ይሄ ስቲቨን ካፕላን የተባለው ጸሐፊ ስለዚህ ጉዳይ ነው የሚተነትንልን። በ1967 አብዮት የሰለሞን ምልክቶች በይፋ ከህዝብ እይታ እንዲርቁ ተደርገዋል። ነገር ግን ባህላዊና መንፈሳዊ ይዘታቸው በኢትዮጵያዊነት ውስጥ እንደተቀበራለ በአካል ቢወድኑም በኢትዮጵያውያን ስነ ልቦና ውስጥ ግን አለ ነው የሚለው። ስለዚህ ቀለበቱም እንግዲህ እንደ ስቲቨን ካፕላን ገለጻ ከሆነ ምናልባት ከወደሙት ምልክቶች ውስጥ አንዱ ሊሆን ይችላል። ነገር ግን በአካል ቢወድምም በኢትዮጵያውያን ልብ ውስጥ ግን ለዘላለሙ ታትሞ ይኖራል ይላል ማለት ነው። ይሄ ምስጢራዊ ቀለበት ከሀገራችን ከኢትዮጵያ ጋር በሰፊው የሚያገናኘው ታሪክ አለ። ምክንያቱም እኛና እስራኤል በታሪክ ተዋህደናል። የንግስተ ሳባና የጠቢቡ ሰለሞን ታሪክ ብዙ ሊመረመር ብዙ ሊጠና የሚገባ ነገር ነው። ከውስጡ ብዙ ያላየናቸው ያልሰማናቸው ታሪኮች፣ ጥበቦች፣ ዕውቀቶች ሽግግር የተደረጉበት በእስራኤል በኢየሩሳሌም እና በኢትዮጵያ መካከል ብዙ ሽግግር የተደረገበት እኛ ደግሞ እንደ ሀገር ታቦተ ጽዮንን የተቀበልንበት ሕገ ኦሪትን የተቀበልንበት ታላቁ ታሪካችን ነው። ከዛም በላይ ደግሞ ኢትዮጵያ ለ3000 ዓመት የተዳደረችው ከእስራኤል መልስ በምኒልክ አንደኛ አማካኝነት የሰለሞን ልጅ የሆነው ምኒልክ በመሰረተው ሰለሞናዊ ስርወ መንግስት ስለሆነ አብዛኛው የሀገራችን ታሪክ ከዚህ ነገር ጋር የተገናኘ ነው። ስለዚህ በዛ ታሪካችን ውስጥ ምን ነበረ የሚለውን ነገር ልክ ታቦተ ጽዮን ላይ ብዙ ሰው ትኩረት አድርጎ ጥናት፣ ምርምር፣ ፍለጋ እንደሚያካሂደው ሁሉ የሰለሞን ቀለበትም እኛ ኢትዮጵያውያን ብዙ ልብ ላንለው እንችላለን። በዓለም አቀፍ ተመራማሪዎች ዘንድ ግን ብዙ ትኩረትን የሚሻ ጉዳይ ነው ማለት ነው። አንዳንዶቹ ከኢትዮጵያ ጋር የሚገናኘውንም ታሪክ ጨምረው ሲያጠኑት፣ ሌሎቹ ደግሞ የኢትዮጵያን ታሪክ እንደው ገለል ሸሸት አድርገው ሌላ ቦታ ላይ ሲፈልጉ ስለ ሌላ ቦታ ጋር የሌላ ጥንታዊ ሀገር ላይ ያላትን ባህላዊ፣ ሃይማኖታዊ፣ ትውፊታዊ ጉዳዮችን ሲያነሱ ይታያሉ። የኢትዮጵያ የሆነውን ነገር ከምንም በላይ እኛ ኢትዮጵያውያኖች ብናጠናና የኛን እውነት ለዓለም ብንገልጽ ጥሩ ነበረ። ያ ግን አልሆነልንም። እኛ እንኳን ያን ልናደርግ ይቅርና በራሳችን ታሪክ ገና ያልተስማማን ሰዎች ነን። አንድ ቀን ግን ሁሉም ሰው እንደው ከማይረባው ነገር ራሱን ገለል አድርጎ ወደ ምርምር፣ ወደ ጥናት፣ ወደ ዕውቀት በሚመጣ ወቅት ግን እነዚህ ጉዳዮች ለሀገራችን ትልቅ ግብአትን የሚያስገኙ ትልልቅ እንደው በቀላሉ የማይገኙ ታሪካዊ ጥንታዊ ነገሮች ናቸውና ለነዚህ ነገሮች ትኩረት የሚሰጥ እንግዲህ አካል ይመጣል ብለን እናምናለን። እንደማጠቃለያ የሰለሞን ቀለበት በታሪክ ውስጥ፣ በፖለቲካ ውስጥ፣ በሃይማኖት ውስጥ ያላትን ሚና ተመልክተናል። እንደው ዝም ብሎ አፈ ታሪክ ሳይሆን በተግባር በዓለም አቀፍ ደረጃ ተመራማሪዎች ተመራምረው ብዙ የጻፉለት የምርምር ውጤታቸውን ያስቀመጡለት ነው። በኢትዮጵያ በኩል ደግሞ ሲሆን እንደው የሀገራችንን ከ3000 ዘመን የሚቆጠር ታሪክ ዝም ብለን ተረት ነው ልንለው ወይም የሌለ ነገር ነው ልንለው አንችልም ማለት ነው። ስለዚህ ሰለሞን ምስጢራዊ ቀለበት ብዙ ትኩረት ልንሰጠው የሚገባ ጉዳይ ነው። ለዛሬ ያቀረብኩላችሁ ይህንን ይመስላል። በሌላ መርሃ ግብር ደግሞ ደግመን እስከምንገናኝ በቸር ቆዩን። ይህንን መርሃ ግብር ብዙ ሰው ጋር እንዲደርስ ሼር፣ ላይክ፣ ኮመንት በማድረግ አብራችሁን ሁኑ። ስለነበረን ጊዜ እናመሰግናለን። መልካም ቆይታ።